ለሞተው ስናለቅስ ለቆመው ስንፈራ ምነው ግን ዝም አሉን እንደዚህ ነፍስ ዞልተን ስንጣራ አባ አድማጭ ተመልካቾቻችን የአዲስ አበባ ጉዳይ ላይ ከአዲስ አበባ በተለይ ከሃይማኖቱ ጋር በተያያዘ ያናገርናቸው ሰው አሉ። የእሳቸውን ንግግር እንስማና በተለይ ይሄ በጣም ወቅታዊ ጉዳይ ነው። የሃይማኖቱ ጉዳይ በጣም እየተባባሰ ነው። ህዝቡም ቁጣውን እያሰማ ስለሆነ እስቲ ወደ አዲስ አበባ ደውለናል። ምንድነው ያለው ሁኔታ የሚለውን ወደዛ እንሂድ። ሰላም ጤና ይስጥልኝ። ሁሉም ጊዜ የምትተባበረን ወንድማችን እንደምን ሰላም ነህ? እንዴት ነህ? ደህና ነኝ። ስንታይ እንደምን አለ? ሰላም ነህ ወይ? አለው እግዚአብሔር ይመስገን። ይሄ አሁን ሰሞኑን አርሲ አካባቢ እየተፈጸመ ያለው በተለይ ኦርቶዶክስን መሰረት ያደረገ ጭፍጨፋ እጅግ በጣም ብዙሃን እያሳዘነ ነው። በዚህ ጉዳይ ላይ የቤተክርስቲያኑ አባቶች ጠንከር ያለ እርምጃ ወስደው ምዕመናኑን ከመጠበቅ ትንሽ የብጣሽ ወረቀት ብቻ መግለጫ እየሰጡ ነገሩን እንዳይባባስ ስለሆነ ዝም የምንለው እንደው እያሉ ማለባበስ ጀምረዋል እና በዚህ ጉዳይ ደግሞ ምዕመናኑ ተቆጥቶ በጣም በከፍተኛ ሁኔታ ቅስቀሳ እየተፈጠረ ነው። ለአርሲ አካባቢ የተፈጸመው ኦርቶዶክሳውያን ዝም አንልም እየተባለ ነው። እንደው ይሄ ጉዳይ አዲስ አበባ ውስጥ አካባቢ በተለይ ደግሞ የዚህ እምነቱ ተከታዮች ላይ ምንድነው የሚሰማ ነገር ምንድነው? በጣም ጥሩ ስንታይ እንግዲህ ሲኖዶሱ እንደምታውቀው ከእውነተኛ ሲኖዶስነት ወደ ጫካ ሲኖዶስነት ከተቀየረ 7 ዓመት እያለፈው ነው። የቤተክርስቲያንን ሕግጋት ለማስከበር ምዕመኑን በረኝነት ለመጠበቅ ሳይሆን የግል ኬስንና የብሔር ኮታን ለመሙላት ጳጳሳት በብቃትና በልምድ በችሎታ ሳይሆን በብሔር ኮታ እንዲሆኑ ከተደረገ በኋላ ምዕመኑ የጳጳሳት ላይ እና ሲኖዶሱ ላይ አመኔታ የለውም። አንተም በደንብ እንደምታውቀው። ስለዚህ አሁንም ሰው አመኔታው ተሸርሽሯል። በመንግስትም በእነዚህ ጳጳሳትም ላይ ያለው አመኔታ ተሸርሽሯል። ከፍተኛው ቁጣ አለ። ድርጊቱ የተደጋገመ ነው፣ አዲስ አይደለም። በተደጋጋሚ ጊዜ ሆነ ተብሎ የሚደረግ ድርጊት ስለሆነ ህዝቡ በጣም ተቆጥቷል፣ በጣም አዝኗል። በዚህ ጉዳይ ላይ መቼም ጠባቂም እንደሌለው እረኛ የሆኑ ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከዚህ በፊት ስልጣናቸው አደጋ ላይ ሆነ ተብሎ በተለይ የወሊሶ ጉባኤ በተፈጸመበት ሰዓት እነ አቡነ ሳዊሮስን በማውገዝ ከቤተክርስቲያንን በማገድ ከፍተኛ የሆነ ዘመቻ በማድረግ ተነሳስተው ነበረ። ግን ምዕመናኑ ደግሞ እየታረደ የነሱን ያህል መንበረ ሲኖዶሱ ተነካብን የተባለበት ሰዓት ያህል እንኳን መነቃነቅ ያልቻሉበት ብዙዎቹ የሚነግሩ ከጥቅምና ግላዊ ስጋዊ ህይወት አሸንፏቸዋል፣ ከመንፈሳዊ ህይወት ወጥተዋል እንጂ በዛ ሁኔታ ውስጥ አይገቡም ነበር ይላሉ። እንደው ይሄ ነገር እንደማሳያ ይሆናል። በደንብ ስንታየው ያኔም በተደረገው ህገወጥ የሲኖዶስ ምርጫ በዋናነት ስልጣናችንን ይጋፉናል በሚል ስጋት ህዝቡን ለማነቃነቅ ሞከሩ። በኋላ የህዝቡ መነሳሳት ከፍተኛ ደረጃ ላይ ከደረሰና ስርዓቱ አደጋ ውስጥ ከገባ በኋላ ስርዓቱን ለማዳን በሚመስል ሁኔታ ከዛን የመሰለ የተቀጣጠለ ህዝባዊ እንቅስቃሴ ውስጥ ውሃን የቸለሱበት በጣም የሚያናድድ የሚያሳዝን አንገት የሚያስደፋ ውሳኔ የወሰኑ መንግስትም እንግዲህ ካስገባ በኋላ ቀስ በቀስ የሚፈልገውን እያደረገ ሄደ። በዚህ ጉዳይ ላይ ቀደም አንተ እንዳልከው እንደው ስልጣናቸውን ብቻ መሰረት አድርገው ነው እንጂ ለምዕመናኑማ ቢያስቡ ምዕመናኑ እንደዚህ በግፍ እየተጨፈጨፈ ሃይማኖት ተኮር የሆነ መፈናቀል እንግዲህ ህፃናት ነው እየሞቱ ያሉት። የ4 ዓመት ህፃን ልጅ አዛውንቶች ናቸው እየሞቱ ያሉት እና ምንድነው የመነኑ ሰዎች አይደሉ እንዴ? የመነኮሱ ሰዎች እኮ የሚኖሩት ለስጋ ህይወታቸው ነው እንዴ? ለቤተክርስቲያን እንጂ ሐዋርያ አገልግሎት ማለት ምንድነው? እንደው አንዳንድ ጊዜ እንደ ቤተክርስቲያን ልጅም እንደው ነገሩን ስታስበው ምን አይነት ስሜት ይሰማሃል? አሁን ይሄ በረኝነትና አባትነት በመንፈሳዊ ጸጋነት ተመርቶ የመንበት እንቅስቃሴ ከከሰረ ብዙ ጊዜ ያስቆጠረ ነው። ያኔም እንደምታስታውሰው በ2013-2014 ዓመተ ምህረት ላይ የተካሄደው መፈንቅለ ሲኖዶስ ጊዜ በዋናነት እንቅስቃሴ ከተደረገ በኋላ ስንት ህዝበ ክርስቲያን ስንት ምዕመን ወደ እስር ቤት ተወርውሮ ከእስር ቤት እንኳን ሳይወጡ ነው እነሱ ከመንግስት ጋር ለመስማማት የተጣደፉት። ስለዚህ መነኮሰ ሞት የሚለው ወደ ምንኩስናን ወደ ግልኪስ ማጋበሻነት ወደ ካድሬነት እና
የሃይማኖትና የብሔር ኮታን ማስጠበቂያነት ከሆነ ስለቆየ ምንም በእነሱ ተስፋ ማድረግ አያስፈልግም። ቆይቷል። በምንኩስናን አውርደውታል፣ አርክሰውታል፣ ጳጳስነትን አርክሰውታል፣ ወደ ካድሬነት አውርደውታል። በጣም በሚያሳፍርና በሚያሳዝን ሁኔታ ስንታይ። ስለዚህ ምዕመናኑ ምን ማድረግ አለበት? አሁን እኮ በተናጠል አባት የሌለው ምዕመን እየሆነ ነው እና በጣም በሚያሳዝን ሁኔታ በየአካባቢው ጭፍጨፋ እየተፈጸመ ነው። በተለይ አሁን ያለው አገዛዝ ስልጣኑም አደጋ ላይ እየወደቀ ስለመጣ ሁሉን ነገር ካጣው እኔም ቀውስ ፈጥራለሁ ብሎ ስለሚያስብ በተለይ እንደዚህ አይነት ሃይማኖታዊ ግጭቶችን ለመለኮስ በስፋት ሊሰራ ይችላል። አሁን ከክልሎች ጋር እንኳን በኩታ ገጠም የይገባኛል ግጭት ለመፍጠር እየሰራ ነው። በድሬዳዋ ላይ፣ ጅጅጋ ላይ እየተሰማ ያለው ቀውስ እየተሰማ ነው። በተመሳሳይ ሃይማኖታዊ ግጭቶችም ለመለኮስ ዝግጅት አለ። አሁን እስካሁን እንኳን የሞቱት ሰዎች ወደ 33 ደርሰዋል። ከዚህ በኋላስ ሁኔታው አንተ ስትገመግመው ይሄ ነገር እንደው የሚቆም ይመስላል? በጣም አደገኛ ሁኔታ ነው ያለው። በጣም አስፈሪ ነው። የሚቆም አይመስልም። በመንግስት እንደሚቀናበርና ግድያው መንግስት መር መሆኑን በግድ ተቀናጅቶ እንደሚሰራ በመንግስት የጸጥታና የፖለቲካ አመራሮች ቅንብርና ፈጻሚነት እንደሚመራ ማሳየው ከድርጊቱ በኋላ የሚሰጡ ግብረ መልሶች ናቸው። ከዚህ በፊትም በተለያዩ አጋጣሚ አንድ መካነ ሰላም ላይ ሙስሊሞች ተለይተው በፋኖ ተገደሉ የሚል ፕሮፓጋንዳ ለመሰራት ተሞክሯል። ጎንደርም ላይ ተደጋጋሚ ፕሮፓጋንዳዎች ተሰርተዋል። በተለይ የሃይማኖት ግጭት ለመጥመቅ ከፍተኛ እንቅስቃሴ እየተደረገ ነው። ከዚህም በተጨማሪ በድንበር ተዋሳኝ ክልሎች ጋር አለመረጋጋት ከድሬዳዋ፣ ከሶማሌ፣ ከአፋር ክልል ጋር ተይዞ ከፍተኛ አለመረጋጋት አለ። ስለዚህ ስርዓቱ አጣብቂኝ ውስጥ በሚገባበት ጊዜ እንደዚህ አይነት የሃይማኖትና የብሔር ግጭቶችን በክልሎች መካከል የይገባኛል ግጭቶችን እየተነሰሰ ሰውን በአጀንዳ ለመጥመድ እንደሚንቀሳቀስ የታወቀ ነው። ስለዚህ አሁንም በከፍተኛ ደረጃ በመንግስት የደህንነት ሰዎች የተቀናበረ መሆኑን ማሳየው አንድ ሲኖዶሱ ምንም አለማለቱ፣ በተለይም ለማስመሰል እንኳን ካድሬ ጳጳሳት ምንም አላሉ። ሁለት የዞን አስተዳዳሪዎችም እንዳየኸው ሲያስተባብሩ እንጂ እርምጃው የሚወሰዱ ሰዎችን እንከታተላለን፣ እርምጃ እንወስዳለን፣ ቅጣት እንቀጣለን ሲሉ አልሰማንም። እንዲያውም ሲክዱና ሲያስተባብሉ ነው ያየን። ከዚህ የምንረዳው ምንድነው? ስንታየው እርምጃው የተቀናበረው በመንግስት መሆኑን። እንደው በዚህ አጣብቂኝ ወቅት ውስጥም ራሱ እንደው በዚህ መንግስታዊ የሆነ የተቀናበረ ዘመቻ መፈጸም እንደው ሀገር የማፍረስ ተልእኮ ግን ማሳያ አይሆንም እንዴ? ምንም ጥያቄ የለውም። እኔ ስልጣኔን ከማታ ሀገር ቢፈርስ ይሻላል ብሎ የውር ድንበር እርምጃ ውስጥ ከገባ ቆይቷል። የሚያመጣቸው አጀንዳዎች ላዩ ላይ እየባረቁበት እጁ ላይ እየባረቁበት ምንም ግቡን መምታት ሳይችል ሲቀር መጀመሪያ በወደብ ለማታለል ሞከረ። እሱ ከሸፈበት። ሌሎችንም በርካታ የሚያዘናጉ አጀንዳዎችን አምጥቶ ሲከሽፍበት አሁን ግልጽ ወደሆነ ሀገር ማፍረስና ብሔር ተኮር ሃይማኖት ተኮር ጭፍጨፋ ውስጥ ተሰማርቶ ነው ያለ። ስለዚህ እንደው እንደ አንድ የከተማው ነዋሪ በተለይ እንደ አንድም የኦርቶዶክስ ቤተክርስቲያን ልጅ እንደመሆነ እንደው አጠቃላይ ይሄ ጉዳይ ተጠናክሮ ከዚህም የከፋ አደጋ እንዳይመጣ ምን አይነት ጥንቃቄ ሲውሰድ፣ ህዝቡ ምን ያድርግ? እንደው ትንሽ እንኳን ምክረ ሀሳቦችን እንደው ለአድማጭ ተመልካቾቻችን ብታደርስልን። በቃ ምንም ራስን ከመከላከል ውጭ ሌላ ምንም አማራጭ የለም። የሚከላከልልህ የሚያድንህ ኃይል በማይኖርበት ጊዜ ብቸኛው አማራጭ ራስን መከላከል ነው። ስለዚህ ህዝቡ ተደራጅቶ በቻለው አጋጣሚ ራሱን ማስከበር፣ ራሱን ከልቂት ሀብቱን ከመቀማት ከሌሎች ጥቃቶች ራስን መከላከል ነው። ህዝበ ክርስቲያኑ ማድረግ ያለበት የሚያጠቃው እንጂ የሚጠብቀው መንግስት እንደሌለ በማመን ራሱን አደራጅቶ በከፍተኛ ደረጃ በንቃት በመንቀሳቀስ መረጃዎችን በፍጥነት በመለዋወጥ ራስን ከመሰል አደጋዎችና ከመሰል ጥቃቶች መከላከል ብቸኛ አማራጭ። አዎ ትክክል ነው። እኛም እንደው ምክር ሀሳብ በተደጋጋሚ የምናቀርበው ይሄ ነው። በተለይ አዲስ አበባ ደግሞ እየመጣበት ያደጋ ከባድ ነው። አሁን ህዝቡ በከፍተኛ ቀውስ ውስጥ እንዳለ ነው እየተሰማ ያለው። ይሄ ደግሞ አሁን የቤተ ክርስቲያኑም የሃይማኖት ጉዳይ ተጨምሮበት አጠቃላይ አገሪቷን ወደ ትርምስ አገዛዙ እየወሰደ ስለሆነ ህዝቡ በየአካባቢው መደራጀትና ራሱን ማስከበር እንዳለበት ነው ምክር ሀሳብ እያቀረብን ያለ ነው። እንግዲህ ሁልጊዜም ስለምተባበረን ለጽናት ሚዲያ ሀሳብ አስተያየትን ስለሰጠ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። በእርሱ ሰላማችሁ ይብዛ። ስንታይ። እሺ